በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ ክርስቲያኖች ሁላችሁ በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ካለፈው ቁጥር 2 ከቀጠለው ትምህርታችን የመጨረሻውን ቁጥር 3 ትምህርታችንን አሁን እንጀምራለን። የትምህርታችን ርዕስ ለማስታወስ ያህል በወይን ጠጅ አትስከሩ በሚለው በሐዋርያው ቅዱስ ጳውሎስ መልእክት ነው። ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 18 ላይ እንደተመዘገበው የመጨረሻውን ቁጥር 3 ትምህርትን ለዛሬ በተለያዩ ትምህርቶች እንመለከተዋለን። ወይን ጠጅን አብዝቶ የሚጠጡ ሰዎች ለተለያዩ ሱሶች ይጋለጣሉ፣ ይገፋፋሉ። ለምሳሌ ሱስ ከምንላቸው ነገሮች አንዱና ዋነኛው የጫት ሱስ ነው። የጫት አይነቶችን ጥቂቶቹን መዘርዘሩም ከሱስ ጋር የሚደመሱ ስለሆነ ማየቱ መልካም ነው። አንደኛ አወዳይ ጫት። ይህን ጫት የሚጠቀሙ ወገኖቻችን ስንቶቹን የትራንስፖርት ተጠቃሚ ሰዎችን በአፋቸው ጠረን መለወጥ ስንቶቹን አውደዋቸዋል መሰላችሁ? የአፋቸውና የከንፈራቸው አረንጓዴነት ለራስ ምታት የተጨመቀ የምች መድኃኒት እስኪመስልባቸው ድረስ ነው የሚያመነዥጉት። በዚህ ጫት የተለከፉ ወጣቶች ጥቂቶች አይደሉም። ሁለተኛው በለጬ ጫት። ይህም ጫት የወጣቱን ትውልድ ጨጓራ ሙልጭ አድርጎ የላጨው ጫት ነው። አወዳይ ጫትና በለጬ ጫት ከሌሎች ጫት አይነቶች በዋጋ ሲተመኑ በጣም ውድ ናቸው። በቀድሞ ጊዜ ዙሩባው 40 ብር በላይ እንደነበር ይታወቃል። አሁን ግን በእርግጠኛነት መናገር የምንችለው ከሁለት ዶሮ ዋጋ ይበልጣል ብለን ብንናገር ማጋነን አይሆንም። የምርቃናቸው ማረስረሻ ጠንከር ያሉ በኢኮኖሚያችንም ላይ ተጽዕኖ ፈጣሪ ጫቶች መሆናቸውን አዲሱ ትውልድ አስቀድመው መረዳት አለባቸው። በለጬ ጫትና አወዳይ ጫት ዝሙት ቀስቃሽ ከመሆናቸውም በላይ እንዲሁ ልቅ ለሆነ ወሲባዊ ድርጊቶችም ይገፋፋሉ። ይህንን ወጣቱ ማስተዋል አለበት። አንዳንድ ወገኖቻችን በዚህ ተግባር ተሳትፎ ያደረጋችሁ ብትኖሩ ለትምህርቱ እርግጠኛነት ሐሰትን እንዳልተናገርን እናንተው ምስክሮቼ ናችሁ። ሶስተኛው ጫት ገለምሶ ጫት ነው። ይህም ጫት ደግሞ ምርቃናው እንቅልፍን የሚነሳና ሌሊቱን አስፈጥጦ የሚያሳድር በጤና ላይም ቢሆን ይህንን የማይባል እንዲህ ተነግሮ የማይታወቅ መጥፎ ጠባሳን ጥሎ የሚያልፍ አደገኛ ጫት ነው። እንቅልፍን ከመንሳትም የተነሳ የአገር አቋራጭ ሾፌሮች በተለይ የአይሱዙ መኪና ሾፌሮች የዚሁ አደገኛ ጫት ተጎጂዎች ተጠቃሚዎች ናቸው። የመጨረሻ ውጤት በራሳቸውም በተጨማሪም በንብረትና በሰዎች ጤንነት ላይ ከፍተኛ ጉዳትን የሚያስከትል ተቀጽላ እጽ ነው። አራተኛው ወንዶ ጫት ነው። ከገለምሶ ጫት በተቃራኒ እንቅልፍ የሚያስተኛ ነው። ይህም ጫት ምርቃናው እንቅልፍ ማስደረግ ህሊናን በዝለት ወጥሮ የሚይዝ አስናፊ ሱስ ነው። እዛ አስፈጥቶ ያውለዋል ወጣቱን፣ እዚህ ደግሞ ያስተኛዋል። ነገ ሀገር የሚረከብ ትውልድ ማን ነው? በዚህ ጫት ያልተለከፈ የለም። እስከ አሜሪካ ድረስ እስከ አውሮፓ ድረስ ኤክስፖርት ይደረጋል ጫታችን። በጣም የሚደንቅ ነው። ከቡና ልቆ ዛሬ ጫት የኢትዮጵያ የጀርባ አጥንት ሆኗል እየተባለ ሲነገር ማፈሪያ ነው። እንዲህ ብለው የሚናገሩ ሰዎች ማፈሪያዎች ናቸው። ትውልድ እየሞተ በኢኮኖሚ ብናድግ ምን ይሰራል? ነገ ነጮች ሀገሪቷን እንዲመሯት ነው የሚፈለገው። እናስተውል። ሁሉም ወደ ልብ ተመለስ። ልብ አድርጉ። ወጣቱ ትውልድ የነገ ሀገር ተረካቢ በመሆን ፈንታ ለቤተሰቡም ለሀገርም ሸክም ሆነ ማለት ነው። ወጣቱን ትውልድ ያመከነ ወንዶ ጫት ወንድነቱን፣ ጀግንነቱን፣ ቆፍጣናነቱን፣ የአገር ፍቅሩን ሙሉ ለሙሉ ወኔውን የሰለበ አስናፊ ጫት ነው። እውነቱ ይሄ ነው። አምስተኛ በጉራጌ ክፍለ ሀገር የሚበቅለው ጫትና ሰበታ ጫት ምርቃናቸው ተመሳሳይነት አላቸው።
ሰውነትን ማሳከክ ነው፣ ምርቃ ነው። ጎበዝ፣ በጣም የሚገርም ችግር ውስጥ ገብተናል። ትውልዱ እጅግ ስቃይ ውስጥ ነው ያለው ማለት ይቻላል። እያከኩ መዋልና እያከኩ ማደር ምን የሚሉት የፈቃደኝነት እብደት ነው። ከዚሁ ጋር የምናወሳው የባህር ዳር ጫትን ነው። በጎጃም ክፍለ ሀገር ባህር ዳር ከተማ በተለየ ነገር ይመረት የነበረው ጤፍና የተለያዩ ፍራፍሬዎች እንጂ ጫት ፈጽሞ አይታወቅም ነበር። ዛሬ ግን ከዚህ በተቃራኒው ባህር ዳር ጫት አምራች ሆናለች። ትውልድን ለመግደል ምን ያህል ፈጣኖች እንደሆነ ነው ትውልዱን የሚያሳየው። እጅግ ያሳፍራል። እውነቱን በዚህ መልኩ ነው የምናየው። ሌላው የጫት አይነት ደግሞ ስድስተኛውን የምናየው ምስማር፣ አቦ ምስማር የሚባል ጫት አለ። እነዚህ ጫቶች ደግሞ በምስማር የተመታ ጣውላ እንደሚጣበቅ ሁሉ ሰውነትን በማክሳት ስጋንና አጥንትን አጥብቀው እጅግ አድርገው የሚያስቀሩ የሚያከሳ ጫት ነው። የጫቶቹ ስምና አይነታቸው ይለያይ እንጂ በጤንነታችን በኢኮኖሚያችንም ላይ ጫት አገር ገዳይ፣ ትውልድ አምካኝና አእምሮ አበጋኝ እንደሆነ አገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። አሁን ተለጣፊ ሱቆችና ቡቲክ ቤቶች ወደ ጫት ቡቲክነት የተቀየሩ መጥተዋል። ይህንንም እውነት ከመጋረጃው ጀርባ ያለው የሚመገመገው ሺሻ ሊያረጋግጥልን ይችላል። በተጨማሪም የሱስ አይነቶች ተብለው ከሚታወቁት ትምባሆ፣ ጉሬዛ፣ ኒያላ፣ ኬንት፣ ፒፓ፣ ሺሻ ወዘተ ናቸው። ሺሻ ዲያብሎስ ሺሻ ሲፈልግ ወጣቱን ትውልድ የአፕል ጭስ እያስመጠመጠ እያስላሰ ያስመገምጋቸዋል። የሺሻ ቁመቱና ቅርጹ ካሊበርና መትረየስን ይመስላል። አፄ ቴዎድሮስ ራሳቸውን በራሳቸው መስዋዕት የሆኑት ለኢትዮጵያ ሀገራችን አንድነት ሲሉ ነው። ሺሻ የምትጠቀመው ሰዎችስ እናንተን የሚመስሉ ሁሉ መትረየስና ካሊበር የሆነውን ገዳይ ሱስ ሺሻ አፋቸው ላይ የደቀናችሁትና መስዋዕት መሆን የፈለጋችሁት ምን ለማትረፍ ብላችሁ ነው? አስተውሉ። ሌላው ከሱስ አይነቶች የሚመደቡት አደንዛዥ እጾች ሱረት በሚባል በአፍንጫ የሚማግ ዱቄት መሰል አደንዛዥ እጽ ነው። ይህ በገጠሪቱ አካባቢ በአባቶቻችን ሽማግሌዎች ዘንድ የሚዘወተር ነው። ሌላው አሽሽ ነው። ኮኬን ወዘተ ናቸው። አሽሽ ጥንተ ጠላታችን የቀደመው የአሁኑ ቀይ ዘንዶ ዲያብሎስ ሰይጣን ወጣቱን ትውልድ ከተቀደሰ ምግባሩ፣ ከተቀደሰ ሕይወቱ፣ ከሃይማኖቱ፣ ከቅድስት ቤተ ክርስቲያን በረከቱ፣ ከእናቱ ከአባቱ እንዲሁም ከተለያዩ በጎ ምግባር ከረድኤተ እግዚአብሔር ምርቃት ከማህበራዊ ሕይወቱ ከልዑል እግዚአብሔር ፍቅር ከርስቱ ገነት በንግሥተ ሰማያት እያሸሸ ያለበት ዘመን ላይ ደርሰናል። በአሺሽ ተጠቃሚዎች ዘንድ የሚገርመኝ ነገር፣ በጣም ውስጤን የሚመረምረኝ ነገር አሺሽ የሚጠቀሙ ወገኖች ጠፍጣፋ አለት ድንጋይ ላይ ቁጭ ብለው ከፊት ለፊታቸው ላይ የቆመውን ጓደኛቸውን በመንገድ የሚተላለፉትን ሰዎች ጭምር እንደ ትንሽ ልጅ አድርገው ሲመለከቱ ሳስተውል ይደንቀኛል። በተጨማሪም በጎረበጠው ድንጋይና ላይና አመድ ላይ ተቀምጠው አይምሯቸውን ባሽሽ አናውዘውት በንጉሥ ዙፋን ላይ የተቀመጡና አገርን በመንግስትነት እየመሩ ይታያቸዋል። እጅግ የሚገርም አሳዛኝ ነገር ነው በወጣቱ ላይ የመጣባቸው ነገር። ይሄ የጠላት ዲያብሎስ እነዚህ ሰዎች ሁሉ የእርሱ ማደሪያና የእርሱ ፋብሪካ ሆነዋል። የእርሱ ወርክሾፕ ማቅረቢያ ሆነዋል፣ ማሳያ ሆነዋል። ጡዘቱ ሲበርድላቸው ግን እርቃናቸውን ባልባሌ ስፍራ ተቀምጠው ራሳቸውን መምራት ያቃታቸው የደራረቁ ችግኞች ይመስለዋል። እንደዚያም ሆነው ራሳቸውን ያገኙታል። በሚገርም ሁኔታ በዚህ አደገኛ ሱስ የተጠመዱ ወገኖቻችን እጅጉን ያሳዝናሉ። ሌላው ሱስ በአንዳንድ ስፍራ ለትምህርት ዕውቀት መገለጥ በሚል ተልካሻ ምክንያት ከተለያዩ ስራስሮችና ቅጠላ ቅጠሎች ጭፍጫፊ በጥብጦ መጠጣትም አደገኛው የጤና ችግር የሚያስከትል ሱስ ነው። ይህን እኩይ ተግባር የሚፈጽሙ ሰዎች
ከጠላ ጀምሮ ምንም አይነት አልኮል መጠጣት አይችሉም። እንዲህ የሚያስደርጉ አንዳንድ በገዳማውያን ስም የሚነግዱ እኩይ ተግባር ያላቸው አባት ተብዬዎችም አሉ። ከዚህ ድርጊታቸው ሊቆጠቡ ይገባል። እውቀት ከእግዚአብሔር እንጂ በአጠፋሪስ የሚገኝ እውቀት የለም። ምክንያቱም ሕሊናቸውን ወደ እብደትነት የሚቀይራቸው በመሆኑ ከዚህ ድርጊት ትውልዱ ሊቆጠብ ይገባል። ባጭሩ እነዚህ ሰዎች አብሿም የሚል ቅጽል ስም የሚጠሩት ናቸው። ይህም የቅጠል ጭፍጫፊ በዋናነት ከሚታወቅበት አንዱ አጠፋሪስ የሚባለው ቅጠል ነው። አጠፋሪስ አጠፋው ትውልዱን ብለን ስያሜ ብንሰጠው ስያሜውን እንዲህ ብለን ብንጠራው ማጋነን አይሆንብንም? ቸሩ እግዚአብሔር ከዚህ ክፉ ባህሪያት የገቡትንም ያውጣቸው፣ ያልገባነውም እስከ ሕይወታችን ፍጻሜ ድረስ ይጠብቀን። አሜን። ብርቱ ማሳሰቢያ አለኝ። ቅድስት ቤተ ክርስቲያንን ለሚያገለግሉ አገልጋዮችና ለሕዝበ ክርስቲያኖች ይኖረኛል ብርቱ ማሳሰቢያ። በአንዳንድ ስፍራ ክቡር መስቀሉን በመያዝና ረዘም ያለ አሸንክታብ ያለው ካባ ከገበያ ላይ በመግዛት የእውነተኞቹን ካህናት ስም ለማሰደብ ሆነ ብለው ሰክረው በአውራ ጎዳና ላይ ራሳቸውን በመጣል ሳይጠጡ የሰከሩ በመምሰል እውነተኞቹን አገልጋይ ካህናት በሕዝበ ክርስቲያኑ ዘንድ እንዲጠሉ ለማድረግ ሐሰተኛ ነቢያት ወይም መምህራን በየከተማው እንደተሰማሩና ለሰዎችም መሰናክል የሆኑ የዲያብሎስ ጉዳይ አስፈጻሚዎች መኖራቸውን በቅድሚያ ክርስቲያኖች ከመቼውም ቀን በበለጠ በነቃ ሕሊና ጥንቃቄ ታደርጉ ዘንድ ቅድስት ቤተ ክርስቲያናችን አሁንም አጥብቃ ታሳስባችኋለች። እንዲህ አይነት ጉደኞች ኢትዮጵያንና ቤተ ክርስቲያንን በቅለውባታል። ይኸው ትምህርታችሁን እውነተኛ ሆኖ ሳለ አንዳንድ ከእውነተኞች አገልጋዮች የማይጠበቅ ወይን ጠጅን አብዝቶ በመጠጣት የሚሰክሩ በገጠሪቱ የኢትዮጵያ ሀገራችን ክፍል በትልልቅ ከተሞች በአዲስ አበባም ከተማ በሁሉ አድባራትና አብያተ ክርስቲያናት ዘንድ ተንጸባርቆና ጎልቶ የሚታይ ትልቅ ኃጢአት አለ። ኃላፊነታቸውን መወጣት ያቃታቸው የቤተ ክርስቲያን አስተዳዳሪዎች፣ የቤተ ክርስቲያን ካህናት፣ ለንስሐ ልጆቻቸው ማሰናከያ የሆኑ በቅድስት ቤተ ክርስቲያናችን ውስጥ ያሉ ጥንቃቄ የጎደላቸው ሆዳቸው አምላካቸው የሆነባቸው ጥቅመኞች አገልጋዮችም አሉ። እውነቱ ይሄ ነው፣ መታወቅ አለበት። ምዕመናን ሕዝበ ክርስቲያን ከእንደነዚህ አይነት እኩይ ተግባር ካላቸው አባቶች 40 ክንድ ፈጥናችሁ ራቁ። እነዚህ የእግዚአብሔር ቤተ ክርስቲያንን አይወክሉም። እነዚህ ለሆዳቸው ያደሩ ሆዳሞች ናቸው። ለሕዝብ መሰናክል የሆኑ ከእግዚአብሔር ክብር ይልቅ የራሳቸውን ክብርና ጥቅም አስቀድመዋልና እነዚህ እውነተኛ ካህናት አይደሉም። እነዚህ አባቶቻችንን ሐዋርያትን መንገድ ያልተከተሉ የሊቃውንተ ቤተ ክርስቲያንን ደጋጎቹን አባቶች መንገድ ያልተከተሉ የ8ኛው ሺህ የጥፋት ሰዎች ናቸው። እንዲህ አይነት የስንፍና ተግባር ለኋለኛውም ለፍርድ ቀን ለገሃነመ እሳት የሚዳርግ አስፈሪ የሞት መንገድ ነውና ከዚህ አጓጉል ተግባራቸው ይቆጠቡም ዘንድ በድጋሚ ቅድስት ቤተ ክርስቲያናችን በልዑል እግዚአብሔር ስም አጥብቃ ታሳስባችኋለች። ለዚህም የመጽሐፍ ቅዱስ ቃል ጌታ አምላክ እግዚአብሔር በነቢያቱ የተናገረውን ቃል እንመልከተው። ትንቢተ ሚልክያስ ምዕራፍ 1 ከቁጥር 6 እስከ 7 እንዲህ ይላል። እናንተ ስሜን የምታቃልሉ ካህናት ሆይ እኔ ያልተናገርኩትም ይሄ እግዚአብሔር ቃል ነው። ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? ይላል የሰራዊት ጌታ እግዚአብሔር። እናንተም ስምህን ያቃለልን በምንድን ነው ብላችኋል። በመሠዊያዬ ላይ እርኩስ እንጀራን ታቀርባላችሁ ነው ያለው። በመሠዊያዬ ላይ እርኩሱን እንጀራ አቅርባችኋል አለ። የሆነ ያለው እውነት ይህ ነው። እግዚአብሔር እንዴት ጸሎታችንን ይስማን፣ እግዚአብሔር እንዴት ይታረቀን። በመጀመሪያ እኔን ጨምሮ መምህራን፣ ሰባኪያነ ወንጌል፣ ካህናት፣ ቀሳውስቱ ከጠቅላይ ቤተ ክህነት አባቶች ጀምሮ እስከ ታች ተራ አናጉንስጢስና ከዚያም ዝቅ ሲል እስከ ተራው የበር ጠባቂ ድረስ ያሉት አባቶቼ ሁሉ ወደ ልቦናችን በንስሐ ልንመለስ ይገባል።
እግዚአብሔር በዚህ እኛን አዝኖብናል። እግዚአብሔር በዚህ እኛን ተክዞብናል። ፊቱን ከኛ አዙሯል። እውነቱ ግን ይሄ ነው። እውነት እንነጋገር። የተዋህዶ ልጆች ከሆንን ቅድስት ቤተ ክርስቲያን የምትወደው እውነትን ነው፣ እውነተኛ ናትና። በሌላው ከመጠቆማችን በፊት በመጀመሪያ ራሳችንን እንይ። እግዚአብሔር የሚወደው እውነት ይህን ስለሆነ ሌላው ትንቢተ ሚልክያስ ምዕራፍ 2 ቁጥር 1 እስከ 2 ላይ አሁንም እናንተ ካህናት ሆይ ይህ ትንቢት ለእናንተ ነው፣ ለስሜ ክብር ትሰጡ ዘንድ ባትሰሙ በልባችሁም ባታደርጉት ይላል የሰራዊት ጌታ እግዚአብሔር። እርግማን እሰድባችኋለሁ፣ በረከታችሁንም እረግሜያታለሁ። አሁንም በልባችሁ አላደረጋችሁትምና እረግሜያታለሁ ነው ያለው። የአባቶቻችን ካህናት በረከት ስልጣናቸው ነው። ማሰረ መፍታት ሲችሉ ነው። ይህን ስልጣን ሰጥቷቸዋል፣ ግን እረግሜያታለሁ አለ። በእንደዚህ አይነት መንገድ የሄዱትን አባቶቻችንን ማለት ነው። ወደ ልቦናችሁ ተመለሱ። ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች ምን አለ? በሚያስደንቅ ጥበብ የተናገረውን ቃል እንስማ ውስጥ። ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች ምዕራፍ 2 ቁጥር 18 ላይ እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና ነው ያለው። ይመጣል። በአባቶቻችን በደጋጎቹ ስም የነገዳችሁ የዘመኑ አባቶች ነን ብላችሁ ግን ትክክለኛ አባቶቻችንን የነ ዲዮስቆሮስን የነ ቅዱስ አትናቴዎስን መንገድ ያልተከተላችሁ ለእግዚአብሔርም እንቅፋት ለሕዝብም እንቅፋት የሆናችሁ እናንተ መቅሰፍት ይመጣባችኋል ነው የሚለን። እውነት ወደ ልባችሁ ተመለሱ። ከዚህ በኋላ እግዚአብሔር የሚታገስበት ነገር የለውም። ቅጣት ከቤቱ ይጀምራል። የሉቃስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ እስከ 3 ደግሞ ምን ይላል? ለደቀ መዛሙርቱ እንዲህ አለ፣ መሰናክል ግድ ሳይመጣ አይቀርም፣ ነገር ግን መሰናክሉን ለሚያመጣው ወዮለት ነው ያለው እግዚአብሔር። ከነዚህ ከታናነሾቹ አንዱን ከማሰናከል ይልቅ የወፍጮ ድንጋይ በአንገቱ ታስሮ ወደ ባሕር ቢጣል ይጠቅመው ነበር። ለራሳችሁ ተጠንቀቁ ነው ያለው። የወፍጮ ድንጋይ በጣም ትልቅ ነው። እርሱ በአንገቱ ታስሮ ወደ ጥልቅ ባህር ገብቶ ቢድን ይሻለዋል። በቁም የሞተ ነው። ሰዎችን ማሰናከል ከባድ ነው። በአበላላችን በአጠጣታችን አገልጋዮች ጥንቃቄ ማድረግ አለብን። በመግባት በመውጣት የእግዚአብሔርን የክብር ስልጣንና ጸጋ አልባሳቱን ለብሰን ውስጣችን በእግዚአብሔር ጸጋ በክርስቶስ ፍቅር ካልተያዘ አሁንም መሰናክሎች ነን። ይህን ነው የሚነግረን እግዚአብሔር በቅዱስ ሉቃስ ላይ አድሮ። ይሄ ነው የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ደግሞ እንዲህ አለ። ሐዋርያው ቅዱስ ጳውሎስ ሲያስተምር በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋ ሁሉና ለራሳችሁ ተጠንቀቁ ነው ያለው። ሊቃነ ጳጳሳት፣ ጳጳሳት፣ ቆሞሳት፣ ኤጲስቆጶሳት፣ ሊቃውንተ ቤተ ክርስቲያን፣ ንርጌቶች፣ ደባትርና በሁሉ አድባራት ያላችሁ አስተዳዳሪዎች እናንተን ጳጳሳት አድርጎ ለሾመባት ለመንጋው ለሕዝበ ክርስቲያኑ ሁሉና ከዚያም ለራሳችሁም ተጠንቀቁ ነው ያለው። ፍርድ ወደ እናንተ እየመጣ ስለሆነ በዚህ ምክንያት ብዙዎች ተሰናክለዋል። ቅድስት ቤተ ክርስቲያናችን ግን ይህን አትፈቅድም። ይሄ ነው መታወቅ ያለበት። ይህንን ስናውቅ እግዚአብሔር በመንፈስ ቅዱስ ጥበብ ጸጋውን ያበዛልናል። አገር ሰላም ይሆናል። ቤተ ክርስቲያን ትረጋጋለች። ሁሉ ነገር ይስተካከላል። በቅድሚያ እኛ ለእግዚአብሔር መንበርከክ አለብን። እግዚአብሔር ከሚጠላው ነገር መራቅ አለብን። ከበተቱ፣ ከአስማቱ፣ ከቶተባው፣ ከጥንቆላው፣ ከስካሩ፣ ከሆድ አምላክነት መንፈስ መውጣት አለበት አገልጋይ። ይሄ ነው መታወቅ ያለበት። እውነቱ ይሄ ነው። እግዚአብሔር ይመስገን። በወይን ጠጅ አትስከሩ። ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 18 ቁጥር 3 ትምህርት እና ባጭሩ ይሄ ትምህርት በዚህ ተፈጽሟል። ያስተማረን የመከረን ኤልሻዳይ ሁሉን የሚችል አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ለእርሱ ይሁን። አሜን።
ወስብሐት ለእግዚአብሔር።